ከቅርብ ጊዜ ወዲህ የእርሶ መገደል ወይም ሞት ዜና ባልተረጋገጡ የማህበራዊ መገናኛ ገጾች በስፋት ሲንሸራሸሩ ስንመለከት ነበር። በእርግጥ ስለ እርሶ ሞት ሐሰተኛ መረጃ ሲሰራጭ ለመጀመሪያ ጊዜ አይደለም። የሐሰተኛ መረጃ ስርጭቱ መነሻ ወይም ዓላማው ምን እንደሆነ የደረሱበት ነገር አለ? አሳጥረው ቢነግሩን። ከዚህን ጀምር። እሺ፣ በጣም አመሰግናለሁ ታምራት። ከዚህ መጀመሩ ጥሩ ነው። ለምን ሰሞኑ ወዳጅ ዘመዶች በጣም ተጨንቀው የሰነበቱት ብዙዎቹም በቀጥታ ሊያገኙ አይችሉም። እንደምታውቀው ያለውበት ቦታ ስለማያመች ማለት ነው። እና ብዙ በተለይ ባለቤቴ ብዙ እየደወሉ ሲጠይቋት ነው የሰነበቱት። እና በዚህ አጋጣሚ ያንን ለማጥራት እድሉን በማግኘቴ ከልብ ደስተኛ ነኝ። እድሉንም ስለሰጠኝ አመሰግናለሁ። አለው መጀመሪያ ከዛ መነሳት እፈልጋለሁ። አለው በእግዚአብሔር ፍቃድ ምንም የደረሰብኝ ችግር የለም። እርግጥ በዚህ ባለፉት 4 ዓመታት በርካታ የግድያ ሙከራዎች አምልጫለሁ በእግዚአብሔር ፍቃድ ማለት ነው። እንግዲህ ምናልባት እነዚህ ሞተዋል ምናምን የሚሉት ያንን ታሳቢ ያደረገ ሊሆን ይችላል ብዬ አስባለሁ። በነገራችን ላይ እነዚህ የግድያ ሙከራዎች ከአየርም ከምድርም በተጨባጭ የተያያዙ ምናቃቸውም አሉ ማናቃቸውም አሉ። በተጨባጭ ምናቃቸው ግን ከአየርም በድሮን ከምድርም እንደዚሁ ሰዎች ተንቀሳቅሰው እንደዚሁ ግድያ ለመፈጸም ሞክረው ነበር እና ምናልባት ከዛ ጋር የተያያዘ ሊሆን ይችላል ብዬ አስባለሁ። አንዱ በሌላ በኩል ደግሞ ምኞትም ሊሆን ይችላል። በዚህ ልክ ነገሮች ምናልባት ላጥራው አቶ እስክንድር ኢላማ የተደረጉት በመንግስት የጸጥታ ኃይሎች ብቻ ወይስ ሌሎች ታጣቂዎችም ጭምር ነበሩበት? አገዛዙ ግልጽ ስለሆነ ሌላው ግን ለጊዜው አስተያየት ባልሰጥበት ይሻለኛል እንለፍ። ይታወቃል በደንብ ዶክመንትድ የሆነ ነገር ስለሆነ እሱን ወደፊት ጊዜ ያወጣዋል በሚለው እንለፈው። ይሄ እንዳልኩት ምኞትም አለበት። በአንድ በኩል ያው ካለው የፖለቲካ ልዩነት የተነሳ በኢትዮጵያ ባህል ውስጥ የፖለቲካ ልዩነት በሰላማዊ መንገድ የመፍታት ነገር የለም። የጀርባ ታሪካችን ያን አይደለም ያመለክት ያው መገዳደል ነው። ስለዚህ ከዚህም ጋር የተያያዘ ነገር ሊኖረው ይችላል የሚል ግምት አለኝ። በሌላ በኩል ደግሞ በፋኖ ውስጥ ክፍፍል ለመፍጠር በተለይ በአገዛዙ በኩል በዚሁ በፋኖ ውስጥ የውስጥ ክፍፍል ለመፍጠር እንደ አጀንዳ የማራገብ ነገርም አለ። ስለዚህ ከተለያየ አቅጣጫ እንደዚህ አይነት አሉባልታዎች ይነሳሉ። ግን ዞሮ ቅድም እንዳልኩት ዋናው ሁሉ ነገር ያለው በእግዚአብሔር እጅ ነው። እስካሁን ድረስ ሰላም ነኝ ለማለት ነው እና መልካም ለተጨነቃችሁ ወዳጆችና ዘመዶች ከልብ አመሰግናለሁ ማለት ፈልጋለሁ በዚህ አጋጣሚ። መልካም አመሰግናለሁ።